አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ ወደሚቀጥለው በረከትና ድል የምትመጡበት መንገድ መተው አንዱ መንገድ፣ ሪጀክት መደረግ አንዱ መንገድ። ህይወት እጅግ ከፍታ እጅግ ዝቅታ፣ ብርሃንና ጨለማ፣ ሹመትና ሽረት፣ ደስታና ሐዘን፣ ማግኘትና ማጣትን የምታሳይ ረቂቅ ናት። ዝም ብላችሁ ህይወትን ብትመለከቱ ቀጥ ያለች መስመር አይደለችም። ማንም ቢሆን ሰው እስከሆነ ድረስ መሄድ መራመድ የሚፈልገው ከዝቅታ ወደ ከፍታ፣ ከከፍታ ወደ ከፍታ እንጂ ከከፍታ ወደ ዝቅታ አይደለም። ብዙ ሰዎች አንድ ጊዜ ወደ ከፍታ ከመጡ በኋላ በጣም የሚያስጨንቃቸው ለሌሎች ሰዎች በረከትና መፍትሄ የመሆን ጉዳይ ሳይሆን ከፍታቸውን የማስጠበቅ ጉዳይ ነው። በዚህ ማለዳ በጣም እንድታቁና እንድታስተውሉ የምፈልገው ነገር ቢኖር ከፍ ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉም አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። በጣም እርግጠኛ መሆን ያለባችሁ የህይወታችሁ ከፍታ፣ የመንገዳችሁ ኃይል እናንተ አሁን የተያዛችሁበት እጅና ማንነት እግዚአብሔር እስከሆነ ድረስ በዚህ በምታልፉበት የህይወት መንገድ አንዳንድ ጊዜ ዝቅ፣ አንዳንድ ጊዜ ያልጠበቃችሁት ነገር ቢከሰት ማወቅ ያለባችሁ ዝቅ ያላችሁት አቅም ጨምራችሁ ለመነሳት እንጂ ለመጥፋት እንዳልሆነ፣ ምክንያቱም ከማይጠፋ ዘር የተወለዳችሁ ስለሆናችሁ በጣም እርግጠኛ እንድትሆኑ ያስፈልጋል። ከዚህ ወደ አሜሪካ ባለ ፍላይት አንዳንድ ጊዜ ሮም፣ ሌላ ጊዜ ደግሞ አይርላንድ ላይ ፕሌኑ ያርፋል። የሚያርፈው ጉዞ ስለተቋረጠ ወይም ስለተደናቀፈ ሳይሆን ተጨማሪ ነዳጅ መጫን ስላለበት ነው። ልክ እንደዚህ አንዳንድ ጊዜ እግዚአብሔር ተጨማሪ ኃይል ሊሰጣችሁ፣ ቀጣዩን የህይወት መንገዳችሁን የምትሄዱበትን ጉልበት ሊጨምርላችሁ ሲፈልግ ከለመዳችሁትና ከምታውቁት ከፍታ ትንሽ ወረድ ያደርጋችኋል። ወረድ ብላችኋል ማለት አቅም ጨምራችሁ ልትነሱ ነው፣ ልትቀጥሉ ነው። ከዚህ በፊት ጠላቶቻችሁ ባለመዱት አይነት አሰራር በአዲስ ክብር እንኳን አይደለም ለጠላቶቻችሁ ለራሳችሁም እስክትደነቁ ድረስ ከምታውቁት እናንተነታችሁ ውስጥ የማታውቁትን አዲስ ክብር እግዚአብሔር ሊያወጣ ፈልጎ ነው። በጣም እርግጠኛ መሆን ያለባችሁን ጉዳይ ይሄንን ነው። በክርስትና ህይወታችሁ ሁልጊዜ የጠበቃችሁት ነገር ብቻ ሳይሆን ያልጠበቃችሁትም ነገር ሊገጥማችሁ ይችላል። ወዳጅነት በምታልፉበት በብዙ አቅጣጫ ማለት ነው እና በጣም እርግጠኛ ሊያስጨንቃችሁ የሚገባው በምታልፉበት የህይወት መንገድ ውስጥ ለሌሎች ሰዎች ምን ያህል በረከት የመሆናችሁ ጉዳይ ነው እንጂ እናንተ የምታልፉበት ጉዳይ አይደለም። 100% እርግጠኛ ሆኜ የምነግራችሁ ያለቀ ጨዋታ ሃይላይት የሚያይ ሰው በጨዋታው ውጤት እንደማይጨነቅ ልክ እንደዛ የኔና የእናንተ የህይወት ጉዳይ ያለቀ የተጠናቀቀ ነው። ለምሳሌ መክበራችን የተጠናቀቀ ነው። ከፍታችን የተጠናቀቀ ነው። ድላችን የተጠናቀቀ ነው። አማራጭ የለንም ከዚህ ውጪ ሻይን ከማድረግ ገፈርን ከማድረግ ወደፊት ከመሄድ ውጪ በምድር ላይ ምድር ለኛ ኃይሏን ከመስጠት ውጪ ሰማያት በፈለግናቸው አቅጣጫ ለኛ ከመከፈት ውጪ ሌላ አማራጭ የላቸው። የኔ የህይወቴ ጉዳይ የተጠናቀቀ ጉዳይ ነው። ውጤቱ ይታወቃል። ኃይልን በሚሰጠኝ በክርስቶስ ተብሎ እንደተጻፈ እስቲ በደንብ አርጉና አሜን በሉ። አሁን ዛሬ የማካፍላችሁን ይሄንን ቃል ኢነርጂ እንዲሆናችሁ፣ ኃይል እንዲሆናችሁ፣ እንድትበረቱ፣ ቀጥላችሁ እንድትሄዱ ስለምፈልግ ነው ይሄን ነገር ማካፈላችሁ። እግዚአብሔርም ይሄን ይፈልጋል። ወድቃችኋል፣ አብቅቶላችኋል። ከዚህ በኋላ ህይወት ከናንተ ጋር በጠበቃችሁት መስመር አይደለም የሚሄደው ብሎ የሚያስበው ጠላታችሁ ግራ እስኪገባው ድረስ በደንብ አርጋችሁ አሜን በሉ። ልክ ነው። አንድ ጊዜ ሰው ብርሃን ካየ በኋላ ጨለማን መልመድ ይከብደዋል። ሰው አንድ ጊዜ ከፍታን ካየ በኋላ ዝቅታን መልመድ ይከብደዋል። ሰው አንድ ጊዜ ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። በጣም በህይወታችሁ እንድታቁ የምፈልገው ጉዳይ ይሄንን አሁን ያላችሁበት ሁኔታ ትላንት ከነበረው ነገር ጋር ሲነጻጸር አንዱ አልፎ ሌላው እንደመጣ ልክ እንደዛ አሁን ያላችሁበት የትኛውም ውስንነት አልፎ ለቁጥር እስኪታክታችሁ ድረስ የማትቆጣጠሩት የእግዚአብሔር በረከት ወደ እናንተ የሚመጣበት ዘመን ይሄ ሲዝን ከፊት ለፊታችሁ ነው። አሜን ይባላል። በጣም እርግጠኛ መሆን ያለባችሁ ይሄንን ነው። የሆነ ሁኔታው ስትገቡ አንድ ጉዳይ ሲገጥማችሁ መረዳት ማወቅም ያለባችሁ ይሄ እናንተ ያላችሁበት ሁኔታ ወደደም ጠላም ማለፉ አይቀርም። ለምን ሲባል ሳያልፍ ሁሉም በሰልፍ የሚያሳልፍ በዙፋኑ ላይ ስላለ እሱ እንደማያልፍ ፍጥረት ሊያስረዳ ሁሉም አንድ ወታደር በጀነራል ፊት ሰላምታ እየሰጠ እንደሚያልፍ አሁን ያላችሁበት ሁኔታ ለእግዚአብሔር ክብር፣ ለእናንተ ደግሞ በረከት ሆኖ ያልፋል። እግዚአብሔር ያየላችሁ ህይወት የከፍታል። እግዚአብሔር ያየላችሁ ህይወት የበረከት ነው። እግዚአብሔር ያየላችሁ ህይወት የድል ነው እና እግዚአብሔር ያየልኝ ህይወት የከፍታ ሆኖ እኔ እማየው አንዳንድ ዝቅታ ምንድነው ካላችሁ ኃይል ጨምራችሁ ልትነ
ልትነሱ ነው። ክብር ጨምራችሁ ልትነሱ ነው። ቅባት ጨምራችሁ ልትነሱ ነው። ይሄ አሰራሩ ነው። ይሄን አሰራር ጠላት አያውቀውም። ይሄን አሰራር ጠላት አይረዳውም። በጌታ በኢየሱስ ስም ዛሬ ማለዳ አንድ ሰው ኃይል ጨምሮ መነሳት ይሆንለታል። አብርሃምን ታውቃላችሁ፣ እንደዚህ ያለው እግዚአብሔር ሲናገር እንደ ባህር ዳር አሸዋ እና እንደ ሰማይ ከዋክብት እንደዚህ ነው መባረክ፣ እንደዚህ ነው ማበዛህ ብሏል። እግዚአብሔር እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ብሎ የተናገረበት ምክንያት አንድ ምክንያት ነው። እሱ ምንድነው? ቀን ኮከቦቹ አይታዩትም። ስለዚህ በቀን የሚታየው አሸዋ ነው። ቀን የሚቆጥረው፣ ቀን የሚያየው፣ ቀን የሚያስበው፣ ቀን የሚያሰላስለው አንድ አሸዋ ሰጥቶታል። ማታ ደግሞ ኮከቦቹ ይታዩታል። አሸዋ አይደለም የሚታየው። እግዚአብሔር አምላክ ሲባርካችሁ ይገርማችኋል። ቀናችሁም ሆነ ሌሊታችሁ ሊያቆመው የማይችል ትልቅ ብሌሲንግ እግዚአብሔር ይሰጣችኋል። ዳዊት ለሀገር የተቀባ ቢሆንም አስቀድሞ በቤተሰቦቹ የተገፋ። በጣም ማወቅ ያለባችሁ ሁል ጊዜ ከቅባት በፊት መገፋት የሚባል ጉዳይ እንዳለ ነው። ይሄ በጣም በየትኛውም በተቀቡ ሰዎች፣ እግዚአብሔር በሰራባቸው ሰዎች፣ እግዚአብሔር በተገለጠባቸው ሰዎች፣ ሱፐርናቹራል በሆነ ሁኔታ ክብሩን ባሳየባቸው ሰዎች ህይወት ውስጥ ብታዩ ከመቀባት በፊት መገፋት አንዱ የቅባቱ አይነትና አሰራር ነው። ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ የሆነበት ምክንያት አንዱና ዋነኛው ከውጪ የተወለደ ልጅ ስለነበረ ነው። እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ የሚለው ሐሳብን ስትመለከቱ ሁሉም የመጽሐፍ ቅዱስ አስተማሪዎች የሚስማሙት እኔም የማምነው ዳዊት እሰይ ከወለዳቸው ልጆች መካከል በትዳሩ ውስጥ የተወለደ ሳይሆን ከውጪ የተወለደ ልጅ ነው። አንድ ሴት በዛ ዘመን ከውጪ ልትወልድ የምትችለው በሁለት ምክንያቶች ሊሆን ይችላል። አንደኛው ችግር ሲበረታባት፣ ሁለተኛው ደግሞ ብቸኝነት ሲያይልባት ሊሆን ይችላል። ከውጪ የተወለደ ልጅ ቤተሰቡ ያማርረዋል። ከውጪ የተወለደ ልጅ ጎረቤቱ ይረግመዋል፣ ታላቁ ይኮረኩመዋል። እንደዚህ አይነት ልጅ ነው ዳዊት ማለት ከውጪ የተወለደ ልጅ ነው። ለዚህ ነው ሳሙኤል እሰይ ቤት ቅባት ይዞ በመጣ ጊዜ እሰይ በሳሙኤል ፊት የረሳው ከውጭ የተወለደ ልጅ እንደ ልጅ ስለማይቆጠር ነው። እግዚአብሔር ግን የተጣለን የሚያነሳ እናትና አባቱ የተዉትን የሚያሳድግ እሱ ሰውን ሲመርጥ በሰው አይን የማይመርጥ አምላክ ስለሆነ እንደዚህ ያለ ገና ከመወለዱ ጀምሮ እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ያለ ከሕግ ውጭ የተወለደ በጎረቤቶቹ የሚረገም በወንድሞቹ የሚኮረኮም በቤተሰቦቹ ምሬት ምክንያት የሆነውን ሰው መረጠው፣ ጠራው። እንደዚህ አይነት ሰው የተጣለን ሰው ማንሳት፣ የተጣለን ሰው መጠቀም፣ የተጣለን ሰው ለክብር ማብቃት እግዚአብሔር አምላክ ይችልበታል። አንዳንድ ሰዎች እዚህ ውስጥ ያላችሁ በቤተሰብ የተገፋችሁ፣ በጓደኛ በትዳር በጮኛ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋል። እግዚአብሔር ሊሰራ ሲነሳ በሰው አይን ሁሉ የተወደደውን እሱን ይዞ አይደለም የሚነሳው። በዘመናት መካከል እግዚአብሔር የተጠቀመባቸው ሰዎች የተገፉ ሰዎች ናቸው። ማህበረሰባዊ ተቀባይነት ያጡ ሰዎች ናቸው። የሆነ እንከን የሆነ የታሪክ ውጣ ውረድ ያለባቸው ሰዎች ናቸው። አባቴ ተሳስቶ ሊሆን ይችላል፣ እናቴ ተሳስታ ሊሆን ይችላል። እኔ ግን የተሳሳትኩ ልጅ አይደለሁኝም። እኔ ዲቫይን ፕሮግራም ነኝ፣ አጋጣሚ አይደለሁኝም። የሁለት ሰዎች በሳምንት መጨረሻ የፈጠሩት ስህተት ውጤት አይደለሁም። ዲቫይን ፕሮግራም ነኝ። ስለዚህ እርግጠኛ እንድትሆኑ የምፈልገው እግዚአብሔር እንደዚህ ያላችሁ ነው። ዛሬ እኔ እጠቀምባቸዋል፣ ይጠቀምባቸዋል። የተጣለን ማንሳት ይችልበታል። ይገርማል። ነቀፌታ ያለበትን ነቀፌታውን አስወግዶ ታሪክ ሰሪ አገር መሪ ማድረግ ያውቅበታል፣ ይችልበታል። የቤተሰባችሁ ታሪክ አይከለክለውም። ያደጋችሁበት ሰፈር አይከለክለውም። የተማራችሁበት ትምህርት ቤት አይከለክለውም። የትላንትና ውድቀታችሁ አይከለክለውም። ዛሬ ማለዳ አንድ ሰው በእግዚአብሔር ቅባት በኃይል ይነሳል። ቀደም ጩሁና አሜን በሉ። ለእግዚአብሔር ውበት አይን አይደለም። ለእግዚአብሔር ውበት ቆዳ አይደለም። ለእግዚአብሔር ውበት ልብ ነው። ለእግዚአብሔር ውበት ልብ ነው። ደግሞ እግዚአብሔር መስክሮለታል። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት፣ ፍቃዴን ይፈጽማል አለ። ምንም እንኳን አባቱና እናቱ ቢተውትም፣ ምንም እንኳን በኃጢአት በአመፃ ተጸንሶ በኃጢአት ቢወለድም፣ ልጁ ግን እንደ እግዚአብሔር ልብ የሆነ ልብ ያለው ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ መንፈስ ያለበት አንድ ሰው የሚስማማ ሰው ካለ አሜን ይባላል። እኔ አንድ ነገር ያለው እግዚአብሔር ምስክሬ ነው። እኔ ዛሬ የማየው በዚህ ማለዳ ይኸውላችሁ በዘመናት መካከል እግዚአብሔር የሚከፍታቸው የታሪክ መዛግብቶች አሉ። በጌታ በኢየሱስ ስም የሆነ ታሪክ ውስጥ የሚያስገባ መንፈስ ያገኛቸዋል። እግዚአብሔር በማንም ሰው ሊሰራ ሲነሳ በኮሙኒቲቭ ጂፒአይ
አይሰራም። በትላንትና ህይወታችሁ ድምር ውጤት አይሰራም። ትላንት ማንም ልትሆን ትችላለህ። እግዚአብሔር በእናንተ ላይ ፕሮግራም አለው። አሜን ይባላል። ይገርማችኋል። እግዚአብሔር አምላክ የእስራኤል ህዝብ መሪ፣ የሰራዊት መሪ፣ የትውልድ መሪ 40 ዓመት እስራኤልን የሚመራ ይሄንን አይነት ሰው ሶሻል አክሴፕታንስ የሌለውን ሰው ነው አምጥቶ the power of the anointing ነው የቅባቱ ጉልበት ነው። ይገርማችኋል። ሶሻል ቤት ኖራችሁ አልኖራችሁ፣ ማህበረሰቡ ተቀበላችሁ አልተቀበላችሁ፣ ደጋፊ ኖራችሁ አልኖራችሁ፣ በጌታ በኢየሱስ ስም ዛሬ እግዚአብሔር በእናንተ ታሪክ ይሰራል። በሰው የተተዋችሁ፣ በጓደኛ የተተዋችሁ፣ በቤተሰብ የተተዋችሁ፣ በእናት በአባት የተተዋችሁ፣ በባል የተተዋችሁ፣ በብዙ ሪጀክሽን ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ግን ተቀበለኝ አለ ዳዊት። ዛሬ ታሪክን የሚቀይር መንፈስ ያገኛችሁ ወዳጆቼ። የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። እንደ ሀገር እንደዚህ እንደ ኢትዮጵያ በጣም ብዙ ሰዎች የማይፈልጉት የሚንቁት ዘር ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነ ማንም ሊቃወመው አይችልም። እኔ ዛሬ በመንፈሴ የማየው አንድ ከእግዚአብሔር መዝገብ የሚወጣ ለብዙዎቻችሁ የሚከፈት የታሪክ መዝገብ አለው። ብዙዎቻችሁን ታሪክ ሰሪ የሚያደርግ ክብር ያገኛቸዋል። እኔ በማስታወሻ ደብተሬ ላይ ስጽፍ ቁራሽ እንጀራ በተከለከለበት ቤት ቅባት ፈሰሰበት ዳዊት። ቅባት ፈሰሰበት ዳዊት። በሙሉ አይን በማይታይበት ቤት ቅባት ፈሰሰበት። እንደ ሰው በማይቆጠርበት ቤት ቅባት ፈሰሰበት። በሚያበሻቅጡትና በጣም በንቀት በሚጠሩ ሰዎች ፊት ለፊት ቅባት ፈሰሰበት። ቅባት ፈሰሰበት። ይገርማል። በልጅነቱ የተጨከነበት ቅባት የፈሰሰበት እግዚአብሔር አምላክ የሚገርም ነው። በቤተሰቦቹ የጀመረ ጉዳይ፣ ከአባቱ ጋር የጀመረ ጉዳይ ከንጉሥ ጋር እስኪቀጥል ድረስ ሰውየው ሰልፍ ውስጥ ነው። ተቀላችሁ የዳዊት ህይወት ይገርማችኋል። ከወንድሞቹ ጋር ሰልፍ ላይ የነበረ በሀገር ደረጃ ከሰራዊት ጋር ጦር የገጠመ ሰው ነው። ከአባቱ ጋር እንደዚህ አይነት ችግር የነበረበት ከንጉሥ ጋር እቤት የለመደው ሰልፍ አደባባይ ተከትሎት የወጣ ሰው ነው። ወዳጆቼ የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት ተገልጋዮች ነበሩ። የዛሬ መሪዎች የትላንት ተመሪዎች ነበሩ እና ዛሬ መሪ ሲሆኑ የትላንትናውን የተመሪነት ህይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ እግዚአብሔር መሪን በመሪዎች አይን አይመርጥም። አገልጋይን በአገልጋዮች አይን አይመርጥም። እግዚአብሔር ራሱ ነው የሚመርጠው፣ ራሱ ነው የሚያየው። እንደውም እጁን ያሶረዋል፣ ሰልፉን ያሶረዋል። የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። ሰዎችን መግፋት፣ ሰዎችን መንካት የማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል ነው። አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። ልክ ግንበኞች የናቁትን ድንጋይ የማዕዘን ራስ እንዳደረገው ልክ እንደዛ ይሄ ለምንም አይሆንም የተባለውን ለትልቅ ነገር ማብቃት፣ ለትልቅ ነገር ማድረግ የሚችል አምላክ ነው የምታመልኩት። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ፣ ወደሚቀጥለው በረከትና ድል የምትመጡበት መንገድ መተው አንዱ መንገድ፣ ሪጀክት መደረግ አንዱ መንገድ። የት ሀገር ነው ሰራዊት ከተማ ውስጥ ሲሰለጥን ያያችሁት? የት ሀገር ነው ክተት ታውጆ ወታደር አዲስ አበባ መሃል ሲሰለጥን ያያችሁት? የት ሀገር ነው ሰራዊት ከከተማ ውጭ ነው የሚሰለጥነው? ለዚህ ነው እግዚአብሔር አምላክ የህዝቡ ጠባቂ ሊያደርገው ስለፈለገ አስቀድሞ የበጎች ጠባቂ ያደረገው። this is divine program ነው። ስለዚህ በህይወታችሁ የሆነ ያለው ነገር በጠቅላላ መለኮታዊ እቅድ ነው። የሆነ አጋጣሚ አይደለም። በእናንተ ህይወት የሆነ ያለው ጉዳይ ዝም ብሎ አይደለም የሆነ ያለው፣ ተአምር ልታዩ ነው። ሰልፋችሁ የሚያክለው ድላችሁ በምትዋጉበት የውጊያ ልክ ነው። ከፊት ለፊታችሁ ያለው ቪክቶሪ፣ ከፍታችሁ፣ ድላችሁ፣ በረከታችሁ፣ ኃይላችሁ፣ ማሸነፋችሁ ያለው አሁን በሚገጥማችሁ ሰልፍ ልክ ነው። ስለዚህ በጣም ደስ እንዲላችሁ ፈልጋለሁ። የትኛውም ጀነራል በጠባሳ ነው ጀነራል የሚሆነው እና ጠባሳ የምትፈሩ ሰዎች ባለ ታሪክ መሆን አትችሉም። እግዚአብሔር ከእናንተ ጋር ነው። የተጣለውን ያነሳል፣ ይጠቀምበታል፣ ትልቅ ያደርገዋል፣ ፋዘር ያደርገዋል፣ ኔሽን ያደርገዋል። እግዚአብሔር ባለ ታሪክ ያደርጋል።